የተከበራችሁ ተመልካቾቻችን ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ የፌክላህ ጠቅላላ ጉባኤና ኢኮኖሚካል ፎረም ተካሄደ። ባልደረባችን አማኑኤል ሌቢሶ ተጨማሪ አለው። የፌክላህ ታላላቅ ሐይቆችና የምስራቅ አፍሪካ ቤተክርስቲያናትና ካውንስሎች ህብረት 18ኛ ጠቅላላ ጉባኤና ኢኩሜኒካል ፎረም በኡጋንዳ ኢንቴቤ ተካሂዷል። የወጣቶችና ሴቶች ቅድመ ጉባኤን በማስቀደም የተካሄደው 18ኛ ጠቅላላ ጉባኤው የህብረቱን አጠቃላይ ስራ ክንውን ሪፖርቶችን በመስማት በቀጣይ ስራ ሂደቶች ላይም በመመካከር ውሳኔዎችን አሳልፈዋል። በቀጣይነትም በተካሄደው የክልል አቀፍ ኢኮኖሚካል ፎረም ላይ የተለያዩ ጽሑፎች ቀርበው ምክክሮችና ልምድ ልውውጦች ተደርገዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በ3 መልእክተኞች የተሳተፈች ሲሆን የቤተክርስቲያኒቱ ተባባሪ ጠቅላይ ጸሐፊ ቄስ ፈቃዱ ቤኛ ስለ ቤተክርስቲያኒቱ አጠቃላይ አገልግሎት መግለጫ ሰጥተዋል። እንዲሁም የቤተክርስቲያኒቱ የሴቶች አገልግሎት መምሪያ ዳይሬክተር ቄስ ታገሰች ዳኘው ስለ ቤተክርስቲያኒቱ የሴቶች አገልግሎት፣ የቤተክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ቄስ ወንድማገኙ ዴሳ ስለ ቤተክርስቲያኒቱ ሁለንተናዊ የልጆችና ወጣቶች አገልግሎት መግለጫ በመስጠት ልምድም አካፍለዋል። የፌክላህ ህብረት በምስራቅ አፍሪካና ታላላቅ ሐይቆች አካባቢ በሚገኙት 10 ሀገራት ያሉት አብያተ ክርስቲያናት በአካባቢ የሚከሰቱ ግጭቶችና የሰላም ችግሮችን ለመፍታት የድርሻቸውን እንዲወጡና የጋራ ግንዛቤ እንዲኖራቸው በማሰብ በ1999 ተመስርቶ በ2001 እንደ አውሮፓውያን አቆጣጠር በኬንያ ስራ የጀመረ ክፍለ አህጉራዊ ኢኩሜኒካል ድርጅት ነው። መረጃውን ከቤተ ክርስቲያኒቱ የወጣቶችና የልጆች አገልግሎት የፌስቡክ ገጽ ላይ ያገኘ ነው።